የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ የመንግስት ወደ ሰፊነት እንደ ፍርሃት ተቆጥሮብኛል አለም። አገዛዙ በአማራ ክልል የከፈተው ጦርነት እንደሚቀጥልበት ማስታውቋል። የክልሉ የብልጽግና አገዛዝ በዛሬው ዕለት ባወጣው መግለጫ በሽብር ተግባር የውስጥና የውጭ ጠላቶች የተቀናጀ መልኩ ኢትዮጵያን ለማፍረስ አማራ ክልልን ማዳከም በሚል ሴራ ተሰርቶብናል ብሏል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ዛሬ ደብረ ማርቆስ ቅርብ ርቀት በተደረገው ውጊያ የፋኖ ኃይሎች ከፍተኛ ድል ማስመዝገባቸውን አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ኢትዮጵያና ኤርትራ በዚህ ዓመት በዓለም ግጭት ውስጥ ከሚገቡ ሀገራት መካከል ቀዳሚዎቹ ተብሎ ተጠቅሰዋል። አንድ ጥናት እንዳመለከተው በአብይ አህመድ አገዛዝ ስር የወደቀች ኢትዮጵያና በኢሳያስ አፈወርቂ የረጅም ጊዜ ዓመታት አገዛዝ ውስጥ ያለችው ኤርትራ እየተካረረ የሄደው የዲፕሎማሲና ወታደራዊ ውጥረታቸው ወደ ግጭት ያመራል ተብሏል። በዝርዝር እንመለከታለን። ኤርትራ ውስጥ የአንድ ታዳጊ ሞትን የተቃወሙ የአንድ መንደር ነዋሪዎች በኢሳያስ አፈወርቂ አገዛዝ መታሰራቸው ሰማም። በኤርትራ ጋሽባርካ ክልል በሚገኘው ሎጎ አንሴቤ ቀራና ኩዶ መንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ነዋሪዎች ተቃውሞ አሰምተዋል። ታዲያ አገዛዙ ነዋሪዎቹ ሙሉ ለሙሉ ከመንደራቸው ሰብስቦ ማሰሩም ተሰምቷል። በዝርዝር እናየዋለን። አሜሪካ በኢራን በተቀሰቀሰው ግጭት ውስጥ ጣልቃ ልትገባ እንደምችል አስታውቃለች። በኢራን በተቃዋሚዎችና በጸጥታ ኃይሎች መካከል በቀጠለው ግጭት ተጨማሪ ሰዎችም ተገድለዋል። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው የአገሪቱ ፕሬዝዳንት ዶናልድ ትራምፕ ናቸው የተናገሩት። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የብልጽግና አገዛዝ የመንግስት ወደ ሰፊነት እንደ ፍርሃት ተቆጥሮብኛል አለም። አገዛዙ በአማራ ክልል የከፈተው ጦርነት እንደሚቀጥል ማስታውቋል። የክልሉ የብልጽግና አገዛዝ በዛሬው ዕለት ባወጣው መግለጫ በሽብር ተግባር የውስጥና የውጭ ጠላቶች በተቀናጀ መልኩ ኢትዮጵያን ለማፍረስ አማራ ክልል ማዳከም በሚል ሴራ ተሰራብን ብሏል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በስፋት ቀጥሏል። ዛሬ ደብረ ማርቆስ ቅርብ ርቀት በተደረገው ውጊያ የፋኖ ኃይሎች ከፍተኛ ድል አስመዝግበዋል። በክልሉ ምዕራብ ጎንደር ዞን መተማ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። ታህሳስ 23 2018 ዓ.ም ጀምሮ በወረዳው የተለያዩ አካባቢዎች የተደረገ ውጊያ በአገዛዙ ጦር አባላት ላይም ሆነ በፋኖ አባላት ላይ ጉዳት ደርሷል ሲሉ ነው የአካባቢው የመረጃ ምንጮች ለኢትዮኒውስ ተናገሩት። ውጊያው የተደረገው በመተማ ወረዳ መሽሃ እንዲሁም ወዲ አንበሶ፣ አዲስ ዓለም፣ ሞገስ የተራራና ደለሎ በተባሉ አካባቢዎች መሆኑን ነው የፋኖ የመረጃ ምንጮች ተናገሩት። በአካባቢው በተለይም መሽሃ ቀበሌ ከሳምንታት በፊት የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውንና መቁሰላቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። በተመሳሳይ በትላንትናው ዕለት ታህሳስ 23 2018 ዓ.ም ምሽት ላይ የፋኖ ኃይሎች በደቡብ ጎንደር ዞን ጨጨዋ አካባቢ በከፈቱት የደፈጣ ተኩስ አንድ የአገዛዙ ወታደራዊ አዛዥ አጃቢዎችን መገደላቸው የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች የደፈጣ ጥቃት ተከትሎ ከባድ መሳሪያው በአካባቢ ሲተኮስ ያደረው የአገዛዙ ጦር በዛሬው ዕለትም ጨጨሆና ደብረ ዘቢጥ ቀጠናዎች ከፋኖ ኃይሎች ጋር ውጊያ ገጥመዋል ነው ያሉት የመረጃ ምንጮቻችን። በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዙሪያ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ጨምሮ አስታውቋል። በተጨማሪም በከተማ ዙሪያ በተደረገ ውጊያ ወቅት የፋኖ ኃይሎች ወደ አምባ ጊዮርጊስ ከተማ ሰርገው በመግባት ጥቃት ፈጽመው የሚኒሻና የፖሊስ አባላት መገደላቸውን ነው አፋባ በላይ ዘለቀ እዝ ያስታወቀው። በተመሳሳይ በሰሜን ሸዋ ቀጠና ደራ ወረዳ ጩኮ የተባለች ከተማ አቅራቢያ ፋኖ ኃይሎች የፈጸሙት የደፈጣ ጥቃት ከፍተኛ ማዕረግ ያለው የአገዛዝ ጦር አዛዥ ሳይገደል እንዳልቀረ የአካባቢ መረጃ ምንጮች ተናግረዋል። የመረጃ ምንጮቹ በወታደራዊ ተሽከርካሪ ታጅቦ ሲንቀሳቀስ በፋኖ ኃይሎች የተመታው የጦሩ አዛዥ የኮሎኔል ማዕረግ ያለው ሳይሆን አይቀርም ያሉ ሲሆን ኢትዮኒውስ የጠየቀቻቸው የአፋባ ሳምነው እዝ አመራር ደግሞ የደፈጣ ጥቃቱ መፈጸሙን በማረጋገጥ የደረሰው ጉዳት በተመለከተ ግን ገና ማጣራት ላይ ነን ብለዋል። በምስራቅ ጎጃም ዞን ስናን ወረዳ በተደረገው ውጊያ ደግሞ የፋኖ ኃይሎች ከፍተኛ ድል ማስመዝገባቸውን አስታውቀዋል። በዛሬው ዕለት ታህሳስ 24 2018 ዓ.ም ከንጋት ጀምሮ በስናን ወረዳ መስታወት አካባቢ በተደረገው ውጊያ በአገዛዝ ጦር ላይ ከደረሰው ሰብአዊ ጉዳት በተጨማሪ 6 የቡድን መሳሪያዎች ጨምሮ በርካታ የጦር መሳሪያዎችን ማረኩን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ
አማራ ቀጠና ቴዎድሮስ አረጋግጧል። የፋኖ ኃይሎች ጥቃቱን የፈጸሙት ከደብረ ማርቆስ ከተማ ከፍተኛ ዝግጅት አድርጎ ወደ ጮቄ ተራራ ለመውጣት በሞከረውና በሜጀር ጄኔራል ብርሃኑ ጥላሁን በሚታዘው የአገዛዙ ጦር 6ኛ እዝ ላይ መሆኑን ታውቋል። የፋኖ ኃይሎች በውጊያ የተገኘው ዝርዝር ውጤት ይፋ እንደሚያደርጉ ማስታውቋል። አገዛዙ በዚሁ በጎጃም ቀጠና የተለያዩ አካባቢዎች ከንጋት ጀምሮ የተጠናከረ የድሮን አሳይ እያደረገ እንደሚገኝም ተሰምቷል። በተለይም በምዕራብ ጎጃም ዞን ደንበጫ ወረዳ የዘለቃና ዋድ ኢየሱስ ደጋ ዳሞት እንዲሁም ጮቄ ተራራ ቀጠና በተደጋጋሚ በድሮን አሳ ቀጥሏል ነው ያሉት የመረጃ ምንጮቻችን። በሌላ በኩል የአማራ ክልል የብልጽግና አገዛዝ በዛሬው ዕለት ታህሳስ 24 2018 ዓ.ም ባወጣው መግለጫ ከ2 ዓመታት በላይ በክልሉ ያለው ጦርነት እንደሚቀጥል በይፋ አስታውቋል። ህዝቡ ጽንፈኞችንና ተላላኪዎችን የሚሸከምበት ትከሻ እንደሌለው በህዝባዊ ውይይት ነግሮናል በሚል በህዝብ ሽፋን ነው የብልጽግና አገዛዝ ጽንፈኞች ካላቸው የፋኖ ኃይሎች ጋር ጦርነቱ እንደሚያስቀጥል የዛተው። ጦርነት ውስጥ ነኝ ያለው የክልሉ የብልጽግና አገዛዝ መልሶ ደግሞ ባለፉት 7 ዓመታት ኢትዮጵያዊ የሆነ ሁሉ ሰብአዊና ዲሞክራሲያዊ መብቱ ተከብረውለት በነፃ እንዲኖር እየተደረገ ነው በሚል እርስ በርሱ የሚቃረን መግለጫ አውጥቷል። ብልጽግና መግለጫው የመንግስት ወደ ሰፊነት እንደ ፍርሃት ተቆጥሮብኛል ብሏል። የብልጽግና የክልሉ መግለጫ የፋኖ ኃይሎች በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎች ያላቸው ሲሆን እነዚህን ኃይሎች ከውጭ ባዕዳን ጋር በመቀናጀት በጦርነት ለማመስ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም ሲል ወንጅሏቸዋል። በትላንትናው ዕለት በክልሉ ከፍተኛ የብልጽግና ባለስልጣን ዘሪሁን ፍቅሩ በኩል የአማራ ህዝብ ጥያቄ የለውም፣ ጥያቄ ያለው ካለ ከተከዜ ማዶ ይሻገር ማለቱን የዘነጋው የብልጽግና መግለጫ የውስጥና የውጭ ጠላቶች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን ተጠቅመዋል ሲል አስታውቋል። በከባድ መሳሪያዎችና ሰው አልባ አየር ላይ ጥቃቶች ጭምር መጠነ ሰፊ ወንጀሎችን በመፈጸምና በሺዎች የሚቆጠሩ ሴቶችን አስገድዶ መድፈር በዓለም አቀፍ ተቋማት ሳይቀር የተረጋገጠ የብልጽግና አገዛዝ የራሱ ወንጀሎች በመሸፈን በመግለጫው በክልሉ ተፈጸሙ ለተባሉ በደሎች ሁሉ የፋኖ ኃይሎች ተጠያቂ ናቸው ይላል። መግለጫው አክሎም በሽብር ተግባርና የውስጥ የውጭ ጠላቶቻችን በተቀናጀ መልኩ ኢትዮጵያን ለማፍረስ አማራ ክልል ማዳከም በሚል ሴራ ተሰራብን ብሏል። ይህንን አፍራሽ እቅዱን ለማሳካት ጦር መሳሪያን በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራ ህዝብ መሪ አልባ እንዲሆን አንድነት እንዳይኖረው እየተሰራበት ነው ሲል ነው አገዛዙ በዛሬው ዕለት መግለጫ ያስታወቀው። የአማራ ክልል የብልጽግና አገዛዝ መግለጫ አክሎም ከዚህ በኋላ ጽንፈኛ ኃይሎችን አንታገስም ይላል። ሆኖም መግለጫው ለመሆኑ እስካሁኑ ድረስ የሀገሪቱ ጦር ሁሉ አዝምታችሁ እየተዋጋችሁ ባላችሁበት ሁኔታ ማንን ታግሳችሁ ቆይታችሁን የሚለውን ጥያቄ ግን አይመልስም። ኢትዮጵያና ኤርትራ በዚህ ዓመት በዓለም ግጭት ውስጥ ከሚገቡ ሀገራት ቀዳሚው ናቸው ማለት ዓለም አቀፍ ጥናት አመለከተ። በአብይ አህመድ አገዛዝ ስር የወደቀችው ኢትዮጵያና በኢሳያስ አፈወርቂ የረጅም ዓመታት አገዛዝ ውስጥ ያለችው ኤርትራ እየተካረረና ውጥረቱ እየባሰ በመጣበት የወታደራዊና ፖለቲካዊ እንቅስቃሴ ምክንያት ወደ ግጭት ያመራሉ ብሏን ፎሪን ፖሊሲ የኢትዮጵያና የኤርትራ ውጥረት በ2026 የፈረንጆቹ ዓመት ሊከሰቱ ይችላሉ ተብሎ ከሚሰጉ 10 ግጭቶች መካከል አንዱ ነው ብሏል። ፎሪን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ ያመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያኑ 2026 ሊፈጠሩ ይችላሉ ተብሎ ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል ለዓለም ይፋ አድርጓል። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላው የአፍሪካ ቀንድ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመላክቷል። መጽሔቱ በአጠቃላይ በሪፖርቱ ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነትና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፍ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት ነው ብሏል። አብይ አህመድ ኤርትራን በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች ማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያ እንደ ጠባጫሪ እንደሚፈርጁ ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው ነበር ወደቦች ላይ ጥቃት ሊሰነዝር ይችላል የሚል ስጋት እንዲያድርባት ማድረጉን ጠቅሷል። ፎሪን ፖሊሲ አሁን ላለው ውጥረት መነሻው ከ2010 ዓ.ም በኋላ በኢትዮጵያ የታየው የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት ነበር ይላል። ይሁን እንጂ በህዳር ወር 2015 የተፈረመው የፕሪቶሪያ ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ ፈጥሯል ብሏል። እንደ መጽሔቱ ሪፖርት ከሆነ ኤርትራ የፕሪቶሪያውን ስምምነት ትቃወም የነበረ ሲሆን ከስምምነቱ በኋላም ኢትዮጵያ በአማራ ክልል ፋኖና በኦሮሚያ
እንዲሁም የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብሏል። ሁለቱ ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ እያከማቹ መሆናቸውን ያመለከተው ዘገባው አዲስ ጦርነት ቢቀሰቅሱ የሱዳን ኃይሎች የአካባቢ ታጣቂዎችና ቀጠናዊ ተዋንያን በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይረው ይችላል ብሏል። ፎሪን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀምሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ አውሮፓ ህብረት፣ የባህረ ሰላጤው ሀገራት ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለውን ውጥረት ለማርገብ በንቃት እንዲሳተፉም ጥሪ አቅርቧል። ፎሪን ፖሊሲ አያይዞም አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ላላገገመውና አሁን ላይ ጦርነት ላለበት የኢትዮጵያና ቀጠናዊ ሁኔታዎች አውዳሚ እንደሚሆን አስጠንቅቋል። ኤርትራ ውስጥ የአንድ ታዳጊ ሞትን የተቃወሙ የአንድ መንደር ነዋሪዎች በኢሳያስ አፈወርቂ አገዛዝ መታሰራቸው ተሰማ። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴ በቀራና ኩዶ መንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ አሰምተዋል የተባሉ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ይፋ አድርጓል። ቢቢሲ ቤተሰባቸውን አነጋግሮ ከሀገር ውጭ የሚኖሩ አካባቢ ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ነው ብለዋል። ከዛ በኋላ የአካባቢ ነዋሪዎች ግድያውን በሚመለከት ቅሬታ ማሰማታቸው የሟቹ ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች ቁጥጥር ስር መዋላቸው ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ሟች ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሀሽፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላትና የመንደሩ ነዋሪዎች ለቢቢሲ ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከተፈጸሙ በፊት ከሰል ለመሸጥ ወደ ህምበርቲ ሲሄድ ከተያዘ በኋላ በወታደሮች ተገድሏል ብለዋል። የያፌት አባት የማነ ገብረ ማርያም በስር ላይ በመሆናቸው ልጇቸውና ቤተሰባቸው እንዲሁም ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቶ ነበር ብለዋል። በፈረንሳይ የሚኖርና የአካባቢው ተወላጅ የሆነ አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡና ራሱን ለመደገፍ የሚሰራው ጠንካራ ወጣት ነበር። የአካባቢ ወጣቶች ብዙ ጊዜ ከሰል የሚያስከስሉት ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከህምብርቲ ወደ ቤታቸው ሲወሰዱ ወታደሮች በቁጥጥር ስር ዋሏቸው ብለዋል። ወታደሮቹ ያፌትና ጓደኞቻቸውን ከነአህዮቻቸው በቁጥጥር ስር እንደዋሏቸው የሚናገሩ አቶ አዛሪያም ወደ ካራናና ዱኮ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላ ላይ ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኛዎቹ ሲሳካላቸው ሟቹ ያፌትና 3 ጓደኞች ግን ሳይሳካላቸው መቅረቱን አቶ አዛሪያ ለቢቢሲ ይናገራሉ። የያፌት ጓደኛ ወደ ቤታቸው ሲሄድ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ለቢቢሲ ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስክሬን በማግስቱ እኩለ ቀን ድረስ አልተነሳም ነበር። የመንደሩ ነዋሪዎች ሁኔታውን ለባለስልጣናቱ ካሳወቁ በኋላ ቁጣ ተቀስቅሷል። ከዛ በኋላ ወታደሮቹ መጥተው የአካባቢውን ከበቡ የሚሉት አቶ አዛሪያ ፖሊሶች መጥተው አስክሬኑን ለመመርመርና ፎቶግራፍ ለማንሳት ሲሞክሩ ተከላክለዋል። ያፌት ምንም አይነት የምርመራ ሳይደረግለት መቀበሩን አቶ አዛሪያ ጨምሮ ተናግሯል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸውን በተለያየ መልኩ ሲገልጹ ወታደሮች ሰብስበው በአንድ አካባቢ አስሯቸው ብለዋል። በዚህም ኢሳያስ አፈወርቂ የመንደሩ ነዋሪዎች ከ80 በላይ የሆኑ ሰዎችን በአንድ ላይ ማጎሩ ተሰምቷል። የኤርትራ መንግስት በአንድ አካባቢ ለሚነሳ ጥቃሙ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያው አይደለም። ኑሯቸውን በዩናይትድ ኪንግደም ያደረጉት አቶ ደሳለኝ የተባሉ ኤርትራዊ መንግስት በተለያዩ ጊዜያት ከመሬት ጋር በተያያዘ ለተነሱ ጥያቄዎች የመንደር ነዋሪዎችን በሙሉ በጅምላ ማሰሩን የተለያዩ ማስረጃዎችን በመጥቀስ ያስረዳሉ። ቢቢሲ በጋሽ ባርካ ስለተፈጸሙ ግድያና እስር የኤርትራ ማስታወቂያ ሚኒስቴርን ቢጠይቅም ምላሽ አላገኘውም በማለት ዘግቧል። አሜሪካ በኢራን በተቀሰቀሰ ግጭት ውስጥ ጣልቃ ልትገባ እንደምችል አስታወቀች። በኢራን በተቃዋሚዎችና በጸጥታ ኃይሎች መካከል በቀጠለው ግጭት ተጨማሪ ሰዎች ሞተዋል። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ ትገባለች ያሉት ዶናልድ ትራምፕ ናቸው። በኢራን የተለያዩ ከተሞች የኑሮ ውድነትና የሀገሪቱን ገንዘብ የመግዛት አቅም ማሽቆልቆል በመቃወም በርካታ ሰዎች አደባባይ መውጣታቸው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። በዚህም ሳቢያ ትራምፕ ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው።
በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የሀገሪቱን የመገበያያ ገንዘብ ለመታደግ ምንም አላደረግም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ ወዲህ ተነስቶላቸው የነበረውን ማዕቀብ በአውሮፓውያን 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም ውድቀት የተነሳ የተቀሰቀሰው ህዝባዊ ተቃውሞና አለመረጋጋት ለአምስተኛ ቀን ቀጥሎ ተጨማሪ ሰዎች መገደላቸው ተዘግቧል። የፋርስ የዜና ወኪልና የሰብአዊ መብቶች ቡድን የሆነው ሃንጌው በደቡብ ምዕራብ ኢራን በምትገኘው ሎርጋዴን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት 2 ሰዎች ሞታቸውን ተናግሯል። በአዝና 3 ተጨማሪ ሰዎች ኩህዳሸት ደግሞ 1 ሰው መገደሉን ፋርስ ዘግቧል። በሐሙስ ዕለት የማህበራዊ ሚዲያ ላይ በተለጠፉ ቪዲዮዎች ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተደረጉ ግጭቶች ወቅት ላይ መኪኖቹ በሳት ሲቃጠሉ ታይተዋል። ብዙ ተቃዋሚዎች የሀገሪቱን አገዛዝ ከመንበሩ እንዲወርድ ጥሪ አቅርበዋል። አንዳንዶቹ አስተዳደሩ ወደ ንጉሳዊ አገዛዝ እንዲመለስ ጠይቀዋል። በገንዘብ የመግዛት አቅም መዳከም ምክንያት የተጀመረው ተቃውሞ በተለያዩ የሀገሪቱ ክፍሎች ለ5ኛ ቀን መቀጠሉን ተሰምተዋል። ቢቢሲ ፐርሺያ የተረጋገጡ ቪዲዮዎች ሐሙስ ዕለት በዋና ከተማ ቴህራን ጨምሮ በሉር ደጋን እና እንዲሁም ማርቫዳሸት የተሰኙ ቦታዎች ላይ ተቃውሞዎች ተካሂደዋል። የሰብአዊ መብት ተሟጋቹ ሄንጋው ቦልጋት የተገደሉት 2 ተቃዋሚዎች መሆናቸውን ጠቅሶ አህመድ ጃሊልና ሳጅድ ቫላሜኔሽ እንደሚባሉ ገልጿል። ቢቢሲ ፐርሺያ የሟቾችን ሞት ከገለልተኛ ወገን ማረጋገጥ አልቻልኩም ሲል ዘግቧል። የመገናኛ ብዙሃን በኩላቸው ከኢራን አብዮታዊ ጥበቃ ጋር ግንኙነት ያለው የጸጥታ ኃይል አባል ረቡዕ ምሽት በምዕራብ ሎሬስታን ግዛት ከኩህዳሸት ከተማ ከተቃዋሚዎች ጋር በተፈጠረ ግጭት ተገድሏል ይላል። ቢቢሲን ማረጋገጥ ባይችልም ተቃዋሚዎች ግለሰቡ ተቃዋሚ እንደሆነና በጸጥታ ኃይሎች በጥይት እንደተገደለ ተናግረዋል ማለት ዘግቧል። በአካባቢው በድንጋይ ጥቃት የደረሰባቸው 13 የፖሊስ መኮንኖችና የባስጅ አባላት ቆስለዋል ሲልም የመንግስት ሚዲያ ዘግቧል። ባለስልጣናት ረብሻውን ለማፈን የሚያደርጉት ጥረት ረፍት ከታወጀ በኋላ ረቡዕ ዕለት ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት በመላው ሀገሪቱ ተዘግተዋል። ብዙዎች ረፍት የተሰጣቸው ተቃውሞን ለመቆጣጠር ነው ቢሉም መንግስት ግን በቀዝቃዛ የአየር ሁኔታ ምክንያት የሚባክን ኃይል ለመቆጠብ ነው ይላል። ተቃውሞ የተጀመረው በቴህራን ሲሆን የኢራን ገንዘብ ከአሜሪካ ዶላር አንጻር ያለው ምንዛሬ በከፍተኛ ደረጃ በመውደቁ በተበሳጩ ነጋዴዎች የተጀመረ ሆኗል። ማክሰኞ ዕለት የዩኒቨርሲቲ ተማሪዎች በተቃውሞ የተሳተፉ ሲሆን ወደ በርካታ ከተሞችም ተሰራጭተዋል። ብዙዎቹ በሀገሪቱ መንግስት ላይ ቁጣቸውን ገልጸዋል። ታዲያ ሀገሪቱ መንግስትም እነዚህን ተቃዋሚዎችና የተቃዋሚ ሰዎችን ሀሳብ ተከትለው አደባባይ የወጡ ወጣቶችን መግደል ቀጥሏል። የአሜሪካው ፕሬዚዳንት ትራምፕ ግን ይህ የሚቀጥል ከሆነ በኢራን ጣልቃ እንገባለን ሲሉ ዝተዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።